ምናልባት ዛሬ ልነግርህ ያሰብኩትን ስትሰማ ብዙም አትቀበለኝ ይሆናል። ምክንያቱም እስከዛሬ የሰማኸው ማህበረሰቡ የመከረህና የፍቅርና የትዳር አማካሪዎች ነን የሚሉ የዩቲዩብ ሰዎች የነገሩህ ነገር ሁሉ ውሸት ነው። ለሴት ልጅ አበባ ግዛላት፣ ሁልጊዜ አጠገቧ ሁን፣ ስሜትን ያለ ገደብ ግለጽላት ይሉሃል አይደል? ይሄ ምክር ምናልባት በፍቅር ፊልሞች ላይ ይሰራል። በእውነተኛው ዓለም ግን በተለይ በዘመናዊው የሀበሻ ወይም የሌላ ማህበረሰብ ውስጥ ይህንን መንገድ ከተከተልክ የምታገኘው አንድ ነገር ብቻ ነው። ጥሩ ጓደኛዬ ነህ የሚል ማባበያና የተሰበረ ልብ። በሪቨርስ ሳይኮሎጂ ዓለም ውስጥ አንድ የማይካድ ሀቅ አለ። ሰዎች በቀላሉ ያገኙትን ነገር ዋጋ አይሰጡትም። ሴቶችም ከዚህ የተለዩ አይደሉም። አንተ እሷን ለማስደሰት ብለህ የራስን ህይወት፣ ስራህንና ማንነትን ወደ ጎን ስትተወው እሷ በአንተ ላይ ያላት ክብር ወይም ሬስፔክት ቀስ በቀስ ይተናል። ዛሬ የማካፍልህ በውጭም ሆነ በአገር ውስጥ ያሉ ሴቶች በውስጠ ታዋቂነት ህይወታቸውን ሙሉ የሚመኙትን ነገር ግን ጮኸው የማይናገሩትን 3 ጥልቅ የወንድ ባህሪያትን ነው። እነዚህ ባህሪያት በዘመናዊው ስነ ልቦና ጥናቶች የተረጋገጡና ከጠለቀው የሀበሻ ባህላችን ጋር የተዋሃዱ ናቸው። ይህ ቪዲዮ አጫጭር የቲክቶክ ምክሮችን ለሚፈልጉ የተሰራ አይደለም። ይሄ ቪዲዮ የሴት ልጅን ስነ ልቦና እስከ ጥልቀቱ መረዳት ለሚፈልግ፣ ራሱን ለለውጥ ላዘጋጀና በአእምሮ መሪ መሆን ለሚፈልግ ወንድ ብቻ ነው። ዝግጁ ከሆንክ ወደ መጀመሪያው ሚስጥር እንግባ። የመጀመሪያው ባህሪ ምናልባትም በዘመናዊው ዓለም ውስጥ እየጠፋ የመጣው ነገር ግን ሴቶች በዲኤንኤ ደረጃ የሚመኙት ሚስጥር ነው። ጆርዳን ፒተርሰን የተባለው ታዋቂ የስነ ልቦና ባለሙያ አንድ ታዋቂ አባባል አለው። ምንም አይነት አደጋ ማድረስ የማይችል ወንድ ጥሩ ወንድ አይደለም። ጥሩ ወንድ ማለት እጅግ አደገኛ መሆን የሚችል ነገር ግን ያንን ኃይሉን በራሱ ፈቃድ የተቆጣጠረ ወይም የገራ ወንድ ነው ይላል። ይሄ ሐሳብ ከኢቮሉሽነሪ ሳይኮሎጂና ከባህላችን ጋር ቀጥተኛ ትስስር ያለው ነው። ጥንት አባቶቻችን ጀግኖች፣ ጦረኞችና ቆራጦች ነበሩ። ለቤተሰቦቻቸው ሲሉ አንበሳ የሚታገሉ፣ ጠላትን የሚመልሱ ነበሩ። ያ የወንድነት ኃይል ዛሬም ድረስ በሴቶች አእምሮ ውስጥ አለ። ዘመናዊ የምትባለዋ ሴት እንኳን ምንም ያህል በራሷ የምትተዳደር የተማረችና ስኬታማ ብትሆንም ከጎኗ እንዲሆን የምትመኘው ወንድ የተገራ አደገኝነት ያለው እንዲሆን ነው። ይህ ማለት ጸባጫሪ ወይም ደግሞ ጉልበተኛ መሆን ማለት አይደለም። ይልቁንም ማንም ሰው ድንበሩን እንዳያልፍ የሚያደርግ ጠንካራ ስብዕና ወይም ወሰን ያለው፣ አስፈላጊ ሲሆን ቤተሰቡን፣ ክብሩንና እሷን ለመጠበቅ ወደ ኋላ የማይል ቆራጥ መሆን ማለት ነው። ዘመናዊው ዓለም ለስላሳና ተለማማጭ ወንዶችን እያበረታታ በመጣበት በዚህ ዘመን የሴቶች ውስጣዊ ስነ ልቦና ግን አሁንም የሚፈልገው ያንን አባወራውን ነው። አንዲት ሴት ከአንተ ጋር መንገድ ስትሄድ የትኛውም ችግር ቢፈጠር አንተ መፍትሄ እንደምታመጣ እንደምትጠብቃትና አቅም እንዳለህ ማመን ትፈልጋለች። ይሄ በራስ መተማመን በንግግርህ፣ በአካላዊ ቋንቋህና በውሳኔ ሰጭነትህ ውስጥ ሁሉ ይንጸባረቃል። ለምሳሌ ቀጠሮ ስትይዙ የት እንሂድ እያልክ የውሳኔውን ሸክም በሷ ላይ አትጣል። እንደ መሪ እዚህ ቦታ ሪዘርቭ አድርጌያለሁ ወይም ቦታ ይዣለሁ፣ በዚህ ሰዓት እንገናኝ በላት። ይሄ ቀላል የሚመስል ድርጊት በውስጡ ያለውን የሴትነት ስሜት አውጥታ በአንተ የወንድነት መሪነት ውስጥ እንድታርፍ ያደርጋታል። በውጭው ዓለም የምትኖር ከሆነ ደግሞ ይህ ባህሪ በተለይ ወሳኝ ነው። የባህል ግጭቶችና የኑሮ ውጣ ውረዶች በሚበዙበት በዚያ ዓለም ውስጥ ሴቶች የሚፈልጉት የማይነቃነቅ ስብዕና ያለውን ወንድ ነው። አትጨነቂ፣ እኔ ያለው ሁሉንም ነገር እኔ አስተካክለዋለሁ የሚል ቃልና ያንን ቃል በተግባር የሚደግፍ የወንድ ትከሻ የትኛውም ሴት ሕይወቷን ሙሉ የምትመኘው ትልቁ ሀብት ነው። ሁለተኛውና ብዙ ወንዶች የሚሸወዱበት ትልቁ ሚስጥር እዚህ ላይ ነው። ማህበረሰቡ የሴት ልጅን ልብ ለማግኘት ከፈለግ እሷን የዓለምህ ማዕከል አድርጋት ብሎ ይሰብካል። ይሄ ግን ትልቁ የስነ ልቦና ስህተት ነው። በሰልፍ ዲተርሚኔሽን ቲዮሪ ወይም የራስን ዕድል በራስ የመወሰን ስነ ልቦናዊ ንድፈ ሐሳብ መሰረት ከፍተኛ የሆነ የህይወት እርካታና የመሳብ አቅም ያላቸው ሰዎች የራሳቸው የሆነ ጠንካራ ግብ፣ ራዕይና ዓላማ ያላቸው ናቸው። አንድ አፍታ ቆም በልና አስብ። ሴቶች በአብዛኛው የሚማረኩት በሙዚቀኞች፣ በስኬታማ ነጋዴዎች፣ በጠንካራ አትሌቶች ወይም ስራቸውን በስሜት በሚሰሩ ወንዶች ላይ ነው። ለምን ይመስላል? ምክንያቱም እነዚህ ወንዶች ዓላማ ያላቸው በመሆናቸው ነው። በሀበሻ ባህላችን ለቁም ነገር የደረሰ ወንድ የሚባለው ራሱን ችሎ ቤተሰቡን አልፎ ለነገው ትልቅ ራዕይ ሰንቆ የሚጓዘውን ወንድ ነው። በአሜሪካ፣ በአውሮፓ ወይም መካከለኛው ምስራቅ የምትኖር ወንድም ሆንክ በአዲስ አበባ ውስጥ ራስን ለመቀየር የምትጥር ወንድ አንተነትህ ሊገለጽ የሚገባው በምትወዳት ሴት ሳይሆን በምትሰራው ስራና ባስቀመጥከው ራዕይ ልክ ነው። ሴት ልጅ አንተ ህይወት ውስጥ ስትመጣ ለጉዞህ አጋር ልትሆን እንጂ እሷ ራሷ ጉዞህ ልትሆን አይገባም። የሪቨርስ ሳይኮሎጂ የሚሰራው እዚህ ጋር ነው።
አንድ ወንድ ሙሉ ትኩረቱን ራሱን በማሻሻል እውቀቱን በማሳደግ ኢኮኖሚያዊ አቅሙን በመገንባትና ጤናውን በመጠበቅ ላይ ሲያደርግ ሴቷ በውስጧ አንድ ትልቅ ፍርሃት ይፈጠርባታል። ይህ ወንድ ከኔ ውጪ የራሱ የሆነ ትልቅ ዓለም አለው፣ እሱን ካጣሁት ትልቅ ነገር አጣለሁ የሚል መደምደሚያ ላይ ትደርሳለች። አየህ፣ ብዙ ወንዶች የሴቷን ውበት ብቻ በማየት የህይወታቸው ትልቅ ሽልማት እሷ እንደሆነች አድርገው ያስባሉ። ትክክለኛው የወንድነት ሳይኮሎጂ ግን ሽልማቱ አንተ ራስህ መሆንክን ማመን ነው። ጠዋት ስትነሳ ስለሷ ቴክስት ከማሰብ በፊት ስለ ዓላማ አስብ። ጂም ሂድ፣ መጽሐፍ አንብብ፣ ንግድህን አስፋፋ። በራስህ ዓለም ውስጥ ስትጠመድ ሴት ልጅ ያንን ኃይል ታሸተዋለች። የዓላማ ጥንካሬና ራስን የሰጠህበት መንገድ እሷም ባንተ ላይ ያንኑ ያህል እንድትጠመድና እንድትመካ ያደርጋታል። ይሄ በምንም አይነት ገንዘብ የማይገዛ ከተፈጥሮ ጋር የተቆራኘ ጥልቅ የወንድነት ማግኔት ነው። ሶስተኛው ባህሪ ከቁርኝት ስነልቦና ጋር የተገናኘ ነው። በዘመናዊው ስነልቦና ውስጥ አታችመንት ቲዮሪ ወይም የትስስር ንድፈ ሐሳብ የሚባል ትልቅ ጽንሰ ሐሳብ አለ። ብዙ ወንዶች ወደ ፍቅር ግንኙነት ሲገቡ አንክሸስ አታችመንት ወይም የጭንቀት ትስስር ይታይባቸዋል። ይሄ ማለት ሴቷን ላለማጣት ሲሉ በየደቂቃው ቴክስት ያደርጋሉ፣ የት እንደዋለች ይጠይቃሉ፣ እሷ ስታኮርፍ አብረው ይደናገጣሉ። ይህ በሴቷ አእምሮ ውስጥ የሚፈጥረው ስነልቦናዊ ትርጉም ምንድን ነው? ይህ ወንድ በራሱ የሚተማመን አይደለም፣ እኔ ከሌለው ህይወቱ ባዶ ነው የሚል ነው። በተቃራኒው ሴቶች በደመ ነፍሳቸው የሚፈልጉት ሰኪዩርሊ አታችድ የሆነ ማለትም ስሜታዊ መረጋጋት ያለውን ወንድ ነው። ወደ ሀበሻው ባህላችን ስንመጣ ይሄንን የወንድ ልጅ ኮራ ማለት ወይም ደግሞ ጨዋነት ብለን ልንጠራው እንችላለን። የጥንት አባቶቻችን በየደቂቃው ስሜታቸውን አይለዋውጡም ነበር። ዝምታቸው የሚያስፈራ ግን ደግሞ እቅፋቸው የሚያሞቅ ነበር። ይህ ማለት ሴቷን አትውደዳት ወይም ደግሞ አትንከባከባት ማለት አይደለም። በሪቨርስ ሳይኮሎጂ አንተ ሙሉ ለሙሉ በእሷ ቁጥጥር ስር እንዳልሆንክ ስታውቅ ያንተን ትኩረት ለማግኘት እሷ መጣር ትጀምራለች። ወደ እውነተኛውና ፕራክቲካል ወደ ሆነው አተገባበሩ ስንመጣ አንድ ወንድ ከኢትዮጵያ ውጭም ሆነ አገር ውስጥ ሲኖር የራሱ የሆነ ጠንካራ ዓለም ሊኖረው ይገባል። ስልክ ስትደውልልህ ሁልጊዜ ከመቅጽበት የምታነሳ ከሆነ፣ ለቀጠሮ ስትጠራህ ያሰብከውን ስራ ሁሉ እርግፍ አድርገህ ትተህ ወደ እሷ የምትሮጥ ከሆነ አንተ ዋጋህን እያሳነስክ ነው። የሰው ልጅ ስነ ልቦና በሶሻል ኮምፓሪዝን ቲዮሪ እንደሚነግረን ከሆነ እሴታችን የሚለካው ምን ያህል በቀላሉ እንደምንገኝ ነው። አንዲትን ሴት እጅግ በጣም ከወደድካት ልታደርግላት የምትችለው ትልቁ ነገር ከሷ ውጪ ሌላ የምትወልደውና የምትተጋለት ነገር እንዳለ ማሳየት ነው። ራሱን የቻለ ህይወት ያለው ስሜቱን መቆጣጠር የሚችል እሷ ስትቆጣ አብረው የማይጮህ ይልቁንም በፈገግታና በመረጋጋት ማዕበሉን የሚያልፍ ወንድ ለሴት ልጅ እጅግ ማራኪ ነው። ይህ ወንድ በስነ ልቦና ቋንቋ ስሜታዊ መልህቅ ወይም ኢሞሽናል አንከር ያለው ይባላል። ሴቶች በባህሪያቸው ስሜታዊ ውጣ ውረድ ስለሚያጋጥማቸው አብሯቸው ማዕበል ውስጥ የሚገባ ወንድ ሳይሆን እንዳለት የጸናና እሱን ማረጋጋት የሚችል ወንድ ነው ህይወታቸውን ሙሉ የሚመኙት። ያንተ ዝምታና ጥልቅ አስተሳሰብ ከሺህ የፍቅር ቃላት በላይ በልባ ውስጥ ጠንካራ ስፍራን ይገነባል። ወንድሜ እነዚህን ሶስት ባህሪያት ሆን ተብሎ የሚደረግ መራቅና ስሜታዊ መረጋጋት፣ ዓላማን ያማከለ የዕለት ተዕለት እንቅስቃሴና የተገራ የወንድነት ኃይል በአንድ ጀንበር የሚመጡ ባህሪያት አይደሉም። እነዚህን ባህሪያት ለመላበስ ራስን ማግኘት፣ ስነ ልቦናህን ማሳደግና ከሁሉ በላይ ደግሞ ለራስህ ትልቅ ክብር መስጠት አለብህ። ሴት ልጅን ለማሳደድ የምታጠፋውን ጉልበት፣ ጊዜና ገንዘብ ራስን ለመገንባት አውለው። ያኔ አንተ ሳትፈልጋቸው እነሱ ያንተን ዓለም አካል ለመሆን መጣር ይጀምራሉ። ይሄ ነው ትልቁ የሳይኮሎጂና የህይወት ሚስጥር። ከዚህ ቪዲዮ ያገኘኸውን እውቀት ዛሬውን ወደ ተግባር ቀይረው። የትኛውም ጥያቄ ወይም ሐሳብ ካለ ከታች በኮሜንት ላይ አስቀምጥልኝ፣ ሐሳብህን አነበዋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ እንዲሁም ለሌሎች ሼር አድርግላቸው። ቻናሉን ሰብስክራይብ ካላደረግ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የቤተሰባችን አባል ሆን። ቀጣይ በሌላ ጥልቅ የስነ ልቦና ትንታኔ እስክንገናኝ ድረስ ጠንካራ ዓላማ ያለውና የማይናወጥ ወንድ ሁን። እስከዚያው ድረስ ሰላም።